የአበሻ ሴት ልጅ በቃ ወተን ራሳችንን መግለጥ የማንችልበት የሆነ አለ አይደለ እንትናችን ባህል ምናምን ብለው የሆነ ነገር ከተናገርን የሆነ ነገር ካረግን የምንወቀስበት እንትን ሁላ ተጋፍጠሽ ብዙ ሄደሻል። በእውነት ጀግና ነሽ፣ ለእኔ ጀግና ነሽ። ከዛ ይሄ የሀገር ጉዳይ ለሚለው እንትን መግባትም ማንሳትም መናገርም አልችልም። ቢካ ስለማላቅ አላቅም። I'll try my best like በጌም ደረጃ ግን አሁን ባወቅኩት ጌም ደረጃ ላይ ልምጣላችሁ እና እንደዚህ ደረጃ ሰው ልጅ እዚህ ጋር ሁሉም ውጭ ሀገር የሚኖር ሰው አረብ ሀገር ይሁን ዩሮፕ ይሁን አሜሪካ ይሁን የትም ዓለም ላይ ያለ ሰው የራሱን ስራ ሰርቶ ከራሱ አጉድሎ ወይ ደግሞ ከራሱ ጨምሮ የሚያገኘው ነው። እዛ ጋር የራሱን አገር ልጆች መርዳት የሚፈልገው እና ለምንድን ነው እንደዚህ አይነት መገዳደል ደረጃ የዚህ ያህል ጥፋት ደረጃ ሰው ልጅ የሚቀጣው? ዋይ በነፃ እኮ አይደለም። እነዛ ሰዎች እኮ የሚሰሩትን ስራ እግዚአብሔርና ባለቤቱ ብቻ ነው የሚያውቀው ምን ስራ ሰርተው ያንን ገንዘብ እንደሚያመጡት። ከዛ ደግሞ የሀገራቸውን ልጆች ሰፖርት ለማድረግ ሲፈልጉ ለምንድን ነው በዚህ ደረጃ? የትኛው ጥጋብ ነው? የትኛው በቂ አቅም ነው? የዛን ያህል ጥፋት ደረጃ የሚያደራረስ ጌም እኮ ጌም ነው፣ ስፖርት ነው። መረዳዳት፣ መተጋገዝ ሌላ ነገር ነው። የሚታገዘው ሰው የትኛው ጥጋብ ጋር ደርሶ ነው የዚህን ያህል ጥፋት ምናጠፋው? ጌም እኮ ፈን ነው መሆን ያለበት። ሰፖስቶ ሀፋን ቢሆን ጥሩ ነበር፣ ግን እኔ ላይክ ይናፍቀኛል። የእውነት ይኸውልሽ፣ በእውነት ስሙን ባልጠራው ደስ ይለኛል። በጣም ስለማከብረው እና ስለምወደው ከኢትዮጵያ ጋር አትጫወት እስክል ድረስ አሌክስ ጋር ማሴጅ ልኬያለሁ። ዲጂ ለአንቺም ልኬልሻለሁ ብዙ ጊዜ። ከማን ጋር? ለአንቺም ልኬያለሁ፣ ለአሌክስም ልኬያለሁ። ብዙ ልጆች በቃ እንደዚህ በጣም ታፕ ማድረጋችሁ ልጆች አሉኝ። እኔ ሶሻል ሚዲያን ባወቅኩበት ጊዜ የማውቃችሁ ልጆች ማለት ነው። እናንተ እኮ ፍላወር ምን እንደሚባል ራሱ እኮ አታውቁም እኮ እናንተ እኮ። እኔ ላይፍ ስገባ ጂጂ በእውነት ነው የምልሽ እማቅሽ ጊፍት ምን እንደሆነ ራሱ አታውቂውም፣ አትናገሪው። ሜቢ ልታውቂው ትችያለሽ፣ ግን አትናገሪው። የእውነት እኔ ማቅሽ እንደዛ ነው። ሆኒ ማኛን ማቀው እንደዛ ነው። አሌክስን ማቀው እንደዛ ነው። የመከሩን ነው ሳርዬ። እናንተ ቁጭ ብላችሁ እዚህ ስንቱ ሰው ሁላ ብር ያገኛል። አልጫወትም እኔ ክብሬ ነው የሚበልጥብኝ ያልኩበት ጊዜም አለ። እኔ ማቅሽ እንደዛ ነው። ራስሽን፣ አገርሽን፣ ፖለቲካውን ምንም የማልልሽ ነገር የለም። ድሮ ጀምሮ ነው ፋሎ ማድረግሽ። በቃ ቲክታክን ሳቀው ጀምሮ ፋሎ ማድረግሽ ልጅ ነሽ። አንድ ቀን ይሄ አበባ ጊፍት እንዴ ዝም ብላችሁ እኮ ነው ቁጭ ብላችሁ የራሳችሁን እንትን የምታረጉ የነበረው እንጂ ይሄ ሁላ ታሪክ የለም። ዛሬ ጊፍት የእውነት እኔ አንድ ፍላወር እኔ አንቺ ቤት ሰጥቼ አላውቅም። ሜምበርሽ ነኝ ከድሮ ጀምሮ። ግን ምንም ነገር አለ አንድ ፍላወር ጊፍት እንደሆነ ራሱ ጊፍት የሚባለውን ታሪክ ራሱ ያወቁት እኔ አሁን ነው። በእናንተ ዘመን አላውቅም። እኔ ቢግ ሪስፔክት በእውነት ነው የምላችሁ። አያገባኝም እናንተ የምታወሩትን ነገር። እናንተ ምን እንደምታረጉ ምን እንደምታወሩ አገር ምናምን የሚባለው ይሄ እንዳልኩሽ ፖለቲካ ውስጥ ስለሌለሁኝ ደግሞ እንትን ውስጥ ስለሌለው እህትና ወንድሞቼ ጋር ግን የለሁም ማለት አይደለም። እናንተ አፍ ላይ ሰምቼ አላውቅም። እኔ ሶሻል ሚዲያ የማውቀው በእናንተ ነው። ለእህቴ ሁላ እላታለሁኝ እና ኧረ በስመ አብ እኔ እኮ እንደዚህ አይነት ታሪክ እኮ አላውቅም። እናንተ የኛ ወርቆች ናችሁ በእውነት። እናንተ የምትሄዱበትን ላይፍ እናንተ የምታረጉትን ይሄ ፖለቲካውን ምናምን የራሱ ጉዳይ ነው። እናንተ የኛ ጀግናዎች ናችሁ፣ ለሴትም ለወንድም።
የምር ላመሰግንሽም በጣም እንደምወድሽም ልነግርሽ ነው እንጂ ላይክ እረፉ በእናታችሁ። ጌም ስትጫወቱ ጌም ተጫወቱ። ሌሎቻችሁ እነሱን አያካተትም። እናንተ ጌም የምትጫወቱ ሰዎች እንደ ጌም ተጫወቱት። ስፖርት ይሄ መገዳል እንትን ስበሪ እንትን ፍለጭ ምናምን። አሁን እኮ ሳሪ ቤት ኪራይ እስከምናጣ ድረስ ስጡን እያለች እኮ እግዚአብሔር አለን። ጂጂ እኮ ናት፣ ጂጂ ናት። ምን እንደምትል የኔ ጀግና ባረገችው እንደው አንድ አበባ ብላኝ በነበረ አንቺ እኔ ቤት ኪራይ እስከማጣ ድረስ አሁን ስጠኝ እያለች አስቸገረችኝ። ሌሊት ከእንቅልፌ እየቀሰቀሰች ህይወቴን አሁን እየሰጠኋት እኮ ነው። እሷ ግን አሰጠኝም። አሁን የለም አጣሁት። የት አለ? እየፈለኩት እኮ እውነቴን ነው የምልህ። የት አለ? አያገባኝም። ሁሉም ሰው የራሱ አመለካከት አለ። እኔ አመለካከቴ ግን ለሴት ልጅ ጀግና ዳይመንድን አገባ። ሚስት እየጠራች ነው። አገባ። የሴት ጀግና ታውቃለህ? እኔ እናት ነኝ፣ አያት ነኝ፣ ሁሉንም። እሷ አሁን ሶሻል ሚዲያ ላይ ወጥታ ስለተናገረችው እንጂ የምሬ ነው የምልህ። እኔ ያለኝ ላይፍ ጂጂ ያለን ላይፍ ነው። አያት ነኝ፣ ጀግና ነኝ፣ ጎበዝ ነኝ፣ አውቃለሁ። ዛሬ ድፍረቱን ሰታኝ ይኸውልህ ዛሬ ለመናገር በቃ ልጆች ሆነን ልጅነታችንን የልጆች እናት ስለሆንን ምናምን ብዙ ነገር ልሃለሁ እኔ ማለት ስለማልፈልግ እንጂ የኔ ጀግና ነች እሷ። ስጣት አቆጭ ደግሞ ስጡኝ ብላ አታውቅም። አሁንሞ አይን አውጥታ አሁንሞ ነው አሁንሞ ባስተማረች ኖሮ እሷ አይን አውጥታ ማለት ነው። ደግ አደረገች እንዴ ኪሴት እስከሚቀደድ ድረስ አለ እጄ ሳወጣ ሳገባ እሷ ብታስተምረኝ ዛሬ አልሸወድም ነበር። እመነኝ። እኔ ዛሬ ለእኔም አፈረሰችው ጭንቅላቴ በእውነት ነው። እሷ ብታስተምረኝ ኖሮ ሳርዬ ጂጂ ብልጥ ሆና ያሁላ ነገር እንትን ስትል ብልጥ ሆና አንቺ ልጅ አንድ አበባ ስጪኝ መንበርሽን ምናምን የሚሉት ብዙ ነገር አለ። እሱም ብታስተምረኝ ዛሬ እንደዚህ አልሸወድም። የእኔ እህት ብታስተምረኝ ብልጥ ብትሆን ኖሮ ልንገርህ፣ እረፉ። ጌምን እንደ ጌም አድርጉት። ስፖርት አድርጋችሁ ይዩት። ጨዋታ እንደ ጨዋታ ይዩት። የፈለገችውን የኔ ጀግና አስዋር አሁን እየተጫወትኩ አሁን ጌም አለኝ ሰርቲ ከዛ በኋላ በጣም እንዳልመጣበት ሰፕራይዝ እማኝ። እኔ አሁን ማቆም የምፈልገው በነገራችን ላይ ለመናገር ከሀጂ ጋር ከወንድምሽ ጋር ነው ሲጀመር የምትጫወት። ሀጂ ጋር ነው የምንጫወተው። ከዛ በኋላ ግን የሆነ በቃ ያቀጭጫል። እኔ ይቅርታ አድርጉልኝና የኔ እናት ሌላውን ነገር ሁላ ትተሽ ብልጥ ሆነሽ እኔንም አስተምረሽኝ ቢሆን የትም አልዝረከረክብሽም ነበር። አዝረከረክሽኝ። የምር ጂጂዬ የኔ ቆንጆ እኔ ብዙ ማርጌ አስተምርሻለሁ። አሁን ጊፍት እንዴት መሰጠት እንዳለበት ብዙ ማርጌ አንቺ ኧረ በስመ አብ በል። ሌላ የሚያስተምሩኝ ብዙ ልጆች አሉ። እሺ እና እዛ ያገናኛል እዛ ጊዜ እንደሚደረግ የኔ ጀግና አላስተማረችኝም። ሄጅ የተማርኩበት ብዙ እና ለሀጂ ልታሸንፈው ነው አሁን እና ሊያሸንፋት ሞታለሁ። ሀጂ እኔ ራሱ ሙቼ ነው የሚገኘው ጓደኛዬ ከምትሸነፍ እንዴ አንተ ንካት። ለማን ጓደኛ ሊሸነፍ ጂጂ አሳልፌ ልሰጠው አሁን ንካት። ለአንቺ ለኛ ሳሪዬ እኔ እኮ ለሁለታችሁ ብላ የኔ ቆንጆ ጂጂ እኮ አላስተማራችሁንም። ነገርኩሽ እኮ አላስተማራችሁኝም እኮ። ሄጄ ግን ተምሬያለሁ። ንካት። ወንድ ነው። ደህና በቃ ደህና በሰላሳ ያገናኛል። በቃ ሜዳ ላይ እንገናኝ። አስወር እንገናኝ። ጦርነት ነው እንደምትፈጥሩት። እኔ ከአሁን ጀምሬ መኪና የሚገዛው ሰው ልፈልግና ወጥተው መኪና ላይ አይወርድም ለመስራት ልንድናክ ኧረ ሽጠው በይው ይሽጠው። ጂጂዬ ይሽጠው። ለማንኛውም ቻንሱን ስለሰጠሽኝ በጣም ደስ ብሎኛል። ከተሸነፈ እወርድበታለሁ። እኔ አንዴ ዝም ትል ከእህቴ ጋር ላውራ
እስቲ ቆይ ፎሎ ላደርግሽና መጀመሪያ እንዳታረገኝ አልፈልግም። ኖ እንዳሸውጂኝ በሌላ አካውንት መተሽ እንትን እንዳታረገኝ አልፈልግም። ሌብሎ ይወጣል። የኔ ማር ወይ ሳብዬ የሁላችንም አፍ ነሽ። የምር የሴቶች ሁላ ጀግና። ቴንክ ዩ እናቴ። የእውነት አንቺ ምን እናት አንቺ ቴንክ ዩ በጣም ነው የማመሰግነው። እውነት እኔ አሁን አንዳንዴ ከዮኒ ጋራም አልስማማባቸው ልዩነት አለኝ፣ ግን እሱ የከፈለውን እኔም ስለከፈልኩኝ ስለማውቀው የሆነ ነገር አሁን ሰው እንደዚህ ሲለው ለማስረዳት እሞክራለሁ። ገባችሁ? ምክንያቱም ጥሩም ጊዜ አልፏል፣ መጥፎም ጊዜ አልፏል እና አንዳንዴ ዛሬ ለምናየው ጥሩ መጥፎም ተጠያቂ ነን። ይህን ሶሻል የማይባል ብዙ የእውነት አንቺና የሆኒ እኔ ልክልሻለሁ። ማንም ፊት ለፊት በማይናገርበት ሰዓት ሶሻል ሚዲያውን በጽሁፍ ነበረ ድሮ ወደፊት እንዲወጡ ያደረግናቸው ትላልቅ ሰዎች ጋዜጠኞች አትሊስት የልብ ድፍረት እንዲኖራቸው ያደረግናቸው ዝም ብለን አይደለም። እዚህ ጋር እንደዚህ ያስለፈለፈ መጥቼ አንቺ ቤት ውስጥ ተናገርኩ እኮ ይሄን ድፍረት ኬታ መጣሁት። ስንት አመት እንደተጠራቀመ አታውቂም። አንቺን እያየው የምሬን ነው የምልሽ። እኔ ታናሸት አለችኝ እና ሁሌ ነው ምልክላት ወይ ጂጂ እንዲያለች ወይኔ ዮኒ እንዲያለ የእውነቴን ነው የምልሽ። የእውነት ከልቤ ነው የምነግርሽ። እኔ ፕራውድ ነኝ በበኩሌ። እሱም እንደዛ ይመስለኛል። ፕራውድ በጣም እኔ አሁን ልጆቹ እንደዚህ ሳያቸው እዚህ ጋራ ቢሆንም ባይሆንም ጥሩም አሁን ለጥሩም ነገሮች ለመጥፎም ነገር እኛ በእርግጥ በዛ ሰዓት ስርዓትን የተናገርነው ግለሰብ ነው አይደለም። ግን ዛሬ መጥተው ደግሞ ማንም ይሁን ያው ማንም ይሁን ስለ መብቱ ሲናገር ደስ ይለኛል። እግዚአብሔር ምስክሬ ነው የምልሽ። የትምህርት ደረጃውን አልጠይቀውም፣ ጾታውን አልጠይቀውም፣ ሃይማኖቱን አልጠይቀውም። ግን ያየውን ነገር ኖ ልክ አይደለም ሲል ደስ ነው የሚለኝ። በምንም ለምን እየፈለገ ምክንያቱም እኛ የቀደድነው ነው ኖ በቃ መባል አለበት ሰው ለመሆን። በአንድ በኩል ደግሞ አንዳንድ ነገሮች ስታይ ደግሞ ሰው የሚድነው ጀመር የኛ ካልቸር ቀሳሪ ሰው የሚድነው ሲታመም ነው። የሆነ ነገር ሲያምሽ ትደኛለሽ። በጥፋቶች መሀል ደግሞ መማር አለ። ሰው ከጥፋቱ ከስህተቱ ይማራል። ገባሽ? የሚያስቀጣውም ከሆነ ይቀጣል። በሂደት ነው የምንማረው። ስህተት አለ። ያው ሶሻል ሚዲያው ለኛ አዲስ ነው። እንኳን ሶሻል ሚዲያ አይደለም እኛ ቤተሰቦቻችን ፊት እኮ ባህላችን የተተበተበው ባህል ብለሽ ማውራት እንችላለን። ጀመር ጓዳ ግቢ ነው የምትባየው ጠቂ ምናምን አይነት ነገር አሁን ላይ እየቀረ ነው። በነገራችን እየቀረ ነው። ግን ሲቀር ደግሞ የሆነ ስርዓቱን እና እንትኑን ባይለቅ ደስ ይልሻል። የፋሚሊ የሆነ ባህልሽ ጥሩ ከባህላችን ጥሩ የምትወስጂዋለ ማትወስጃቸው ነገሮች አሉ። ግን ይህንን ሁላ ደግሞ የምናስተካክለው እንዴት ነው? የሆነ ነገር ይደፈርሳል አዲስ ነገር ስለሆነ ከዛ በኋላ ግን ይጠራል። ህግ ሲወጣ ለምሳሌ በሀገር ቤት አሁን እኛ እዚህ ሀገር የሆነ እስከ ዲሞክራሲ አለ ማለት በእናንተ በአሜሪካ የፈለግሽውን ነገር ታወሪያለሽ ማለት አይደለም። ገደብ አለው። እኛ ጋር ደግሞ ይሰራበታል። ህግ ሲወጣ ምን ሲል ይስተካከላል፣ ማህበረሰቡ ይማራል ምናምን ነገር። አሁን እንደ ድሮ አይደለም፣ እየጠራ ነው። ገብቶሻል? እንደ ድሮ ማንም ተነስቶ የሚበላቀጥበት ምናምንም አይደለም። የሆነ ሰዓት ላይ 2 years ago ምናምን 1 year ago እዚህ ጋራ የሆነ አስቀያሚ ነገር የምናየው ነበር። አሁን እሱም ሁሉ ቀርቶ ሰዎች እየተቀጡ እየተጠየቁ ሁላችንም ባደረግንበት እኮ ተከሰናል፣ ተጠይቀናል። የሚወጣ ወጥቷል፣ የሚታሰር ታስሯል፣ የሚቀጣ ተቀጥቷል። ግን አትናገሩ ወይንም ደግሞ ይህን ነገር አታርጉ መብቱም የለም። የአንችን እንትን ማከብርበትን ነገሮች ልንገርሽ። ይሄ የፖለቲካ እንትን አላውቀውም። በአጠቃላይ ኢትዮጵያ እሱ ገና የምሬ ነው የምልሽ። እናንተ ቀድም ያለው ዋጋና ምናምን እግዚአብሔርም እናንተ የሚቅርበልን አላውቅም። ስታወሩ እንደውም ድሮ አንቺና ዮኒ ምናምን እንትን ስትሉ ከምር ምንድን ነው የሚያወሩት ምናምን በቃ ያናደኛ። ምን አገባቸው ውጭ ሀገር እየኖሩ ምናምን የሚል ስሜት ነው ያለኝ። እኔ እሱ ጋር አልሄድም
አልነካውም። ማወቅም መታወቅም አልፈልግም። ከዛ አያገባኝም። አላቅም ባላቅ አይሻለኝም ከማውቀው። እናንተ የከፈላችሁት ዋጋ